ሰበር ዜና አሜሪካ አስደሳች ዜና አሰምታለች። እስራኤል ዛሬም ጥቃት ፈጽማለች። ብዙ ሰዎች ተገለዋል። የትግራይ ክልል ውጥረት ጨምረዋል። የኢትዮጵያ አየር ኃይል መቀሌ ገብቷል። ዓለም አቀፉ የነዳጅ ጫኝ መርከቦች ባለቤት ማህበር አሜሪካን ያሰብሽው ብዙም አያስኬድም ይቅርብሽ እያሏት ነው። ሁሉንም በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር አጫጭር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር ይችላሉ። አሁን መረጃዎቹን በዝርዝር ታደምጡታላችሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ ዛሬ በመቀለ ህወሓት ባካሄደው ስብሰባ የቀድሞ የክልሉ ፕሬዝዳንት የነበሩትን ዶክተር ደብረጽዮን ገብረ ሚካኤልን በድጋሚ የክልሉ ፕሬዝዳንት አድርጎ መምረጡን አስታውቋል። ህወሓት ስብሰባ እያደረገ በነበረበት ወቅት የኢትዮጵያ አየር ኃይል የጦር ጄቶች በመቀለ ሰማይ ላይ ሲበሩ ታይተዋል። ህወሓት የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት አልፈጸመም በሚል ከስምምነቱ መውጣቱን በማሳወቅ ከ5 ዓመት በፊት የነበረውን የክልሉን መንግስት መመለሱን ገልጸዋል። ይህን ተከትሎ በቅርቡ በፌዴራል መንግስቱ የስልጣን ዘመናቸው በ1 ዓመት የተራዘመላቸው የጀነራል ታደሰ ወረደ እጣ ፈንታ ምን ሊሆን እንደሚችል እስካሁን የታወቀ ነገር የለም። ከዚህ ቀደም መፈንቅለ መንግስት የሚመስሉ እንቅስቃሴዎች በክልሉ መኖራቸውን ሲገልጹ የቆዩት ጀነራል ታደሰ ወረደ የህወሓትን ውሳኔ ተከትሎ መግለጫ እንደሚሰጡ ይጠበቅ ነበር። ሆኖም ትናንት ምሽት በጊዜያዊ አስተዳደሩ ቢሮ አካባቢ በደረሰ የቦምብ ፍንዳታ ምክንያት ወደ ቢሮአቸው የሚወስዱ መንገዶች ሙሉ በሙሉ በመዘጋታቸው እስካሁን መግለጫ አልሰጡም። መንገዶች ይህ ዘገባ እስከተጠናከረበት ከቀኑ 10 ሰዓት ድረስ ዝግ እንደሆኑ ናቸው። የፌዴራል መንግስቱ እስካሁን በዝምታ ላይ የሚገኝ ቢሆንም ከፕሪቶሪያው የሰላም ስምምነት በኋላ ለመጀመሪያ ጊዜ የጦር ጄቶች በመቀሌ ሰማይ ላይ ከቀኑ 4 ሰዓት ገደማ ታይተዋል። ይህም መንግስት አቋሙን ለማሳየት ያደረገው ሙከራ ሊሆን እንደሚችል ይገመታል። የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ በበኩላቸው የህወሓትን እርምጃ ሲቃወሙ በልጅነት አይምሮ የቀሩ ደንቆሮች ዛሬም እያፌዙ ደገሙት። እንሳቅ ወይስ እናልቅስ? እነዚህ ሰዎች ሳይወገዱ የትግራይ ህዝብ ሰላም አያገኝም ብለዋል። የአሜሪካ መከላከያ ሚኒስቴር ከኢራን ጋር የተገባው የተኩስ አቁም ስምምነት አልፈረሰም አሉ። የአሜሪካ መከላከያ ሚኒስቴር በሆርሙዝ ወሽመጥ ጥቃት ቢቀጥልም ሀገራቸው ከኢራን ጋር የገባቸው የተኩስ አቁም ስምምነት አልፈረሰም አሉ። የአሜሪካ መከላከያ ሚኒስቴር ፔት ሄግሴት ዛሬ ለጋዜጠኞች በሰጡት መግለጫ አሜሪካና ኢራን ሰኞ ዕለት ጥቃት መፈጸማቸውን ቢቀጥሉም የተኩስ አቁም ባለበት መሆኑን ተናግረዋል። የተኩስ አቁሙ አልፈረሰም ያሉት የመከላከያ ሚኒስቴር አሜሪካ ሰኞ ዕለት በወሽመጡ የጀመረችውን ዘመቻ የተለየ የተናጠል ፕሮጀክት ነው ብለዋል። ኢራን ዳግም ግጭቱን ላለመጀመር እንድትጠነቀቅ አሳስበው አሁን የተኩስ አቁም ባለበት መሆኑን ተናግረዋል። የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በበኩላቸው ኢራን 9 ጊዜ የንግድ መርከቦች ላይ መተኮሷን ተናግረዋል። ቴሄራን 2 የጭነት መርከቦችን መቆጣጠሯን የገለጹት ጀነራሉ የተኩስ አቁም ስምምነቱ ከተጀመረ ጀምሮ 10 ጊዜ የአሜሪካ ጦር ላይ ጥቃት ፈጽማለች ሲሉ ወንጅለዋታል። ጠቅላይ አዛዥ ጀነራል ዳን ኬን ኢራን ላይ ሙሉ በሙሉ ጥቃት ለመጀመር አሁን ጊዜው አይደለም ያሉ ሲሆን የቴሄራን ሚሳኤሎች፣ ድሮኖችና አነስተኛ ጀልባዎች በትላንትናው ዕለት በአሜሪካ ጦር ላይ የፈጸሙት ጥቃትን መመከታቸውን ተናግረዋል። 22000 ባህርተኞችና 1550 የንግድ መርከቦች በባህረ ሰላጤው መንቀሳቀስ አጥተው መቆማቸውንም ጨምረው ገልጸዋል።
የሆርሙዝ ወሽመጥ ለእንቅስቃሴ ክፍት መሆኑን አሜሪካ አስታወቀች። የአሜሪካ መከላከያ ሚኒስቴር ፔት ሄግሴት እና የአሜሪካ ጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በጋራ በመሆን ዛሬ ለጋዜጠኞች በሰጡት መግለጫ የሆርሙዝ ወሽመጥ ክፍት መሆኑን ተናግረዋል። የመከላከያ ሚኒስቴሩ አሜሪካ ጦርነት አትፈልግም ያሉ ሲሆን ነገር ግን ኢራን የሆርሙዝ ወሽመጥን ዘግታ እንድትቀመጥ እንደማይፈቅዱ ተናግረዋል። ሚኒስትሩ አክለውም የፕሮጀክት ፍሪደም ግብ ገለልተኛ የሆኑ የንግድ መርከቦችን ከኢራን ጥቃት መከላከል መሆኑን ተናግረዋል። ሄግሴት አክለውም ሁለት የአሜሪካን ባንዲራ የሚያውለበልቡ መርከቦች በወሽመጡ በኩል ማለፋቸውን ገልጸው መስመሩ ነፃ ነው በማለት ኢራናውያን ተዋርደዋል ሲሉ አስታውቀዋል። የተኩስ አቁሙ አልፈረሰም ያሉት ሄግሴት ኢራን ዳግም ግጭት ላለመጀመር እንድትጠነቀቅ አሳስበዋል። የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በበኩላቸው ኢራን የተኩስ አቁሙ ከተጀመረ አንስቶ 10 ጊዜ ያህል የአሜሪካ ጦር ላይ ጥቃት ፈጽማለች ሲሉ ከሰዋል። አክለውም እነዚህ ጥቃቶች በአሁኑ ሰዓት ጦርነቱን ለመጀመር ከመስፈርቱ በታች ናቸው ብለዋል። ጀነራል ዳን ኬን ኢራንን በሆርሙዝ ወሽመጥ ላይ ያለውን የዓለም አቀፉን የአቅርቦት ሰንሰለት እንደ ጦር መሳሪያ በመጠቀም የወነጀሏት ሲሆን የመላው ሀብትን ምጣኔ ሀብትን አግታ ለመያዝ ጥረት አድርጋለች ብለዋል። እስራኤል በሊባኖስ 17 ሰዎችን በገደለችበት ማግስት ነዋሪዎች ለቀው እንዲወጡ ትዕዛዝ አወጣች። የሊባኖስ ተኩስ አቁም ከተጀመረ ወዲህ ከፍተኛ ሞት ከታየባቸው ቀናት አንዱ ሆኖ በተመዘገበው በትናንትናው ዕለት እስራኤል በፈጸመችው ጥቃት 17 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታወቀ። ካለፈው ሳምንት ማክሰኞ አንስቶ በተፈጸሙ ጥቃቶች የተገደሉ ሰዎች ብዛት 110 መድረሱን የሊባኖስ ጤና ሚኒስቴር ገልጸዋል። የሚኒስቴሩ ቁጥር ንጹሃንና ተዋጊዎችን ለይቶ አላስቀመጠም። ይሁን እንጂ ከተገደሉት ሰዎች መካከል 2 ሕፃናት ሲሆኑ 14 ሕፃናትም ተጎድተዋል። ጥቃት የምትፈጽመው በሺአ እስላማዊ ቡድን ሄዝቦላ ላይ መሆኑን የምትናገረው እስራኤል በበኩሏ በደቡባዊ ሊባኖስ 2 ከተሞች የሚገኙ ነዋሪዎች ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል ጦር ሄዝቦላ በሚፈጽመው ተኩስ አቁም ስምምነት ጥሰት ምክንያት በቡድኑ ላይ በኃይል ለመንቀሳቀስ መገደዱን ገልጸዋል። የእስራኤል ጦር ይህንን ትዕዛዝ ከማስተላለፉ አስቀድሞ በኢራን የሚደገፈው ሄዝቦላ በደቡባዊ ሊባኖስ የሚገኙ የእስራኤል ወታደሮች ላይ ጥቃት ፈጽሟል የሚል ክስ አሰምቶ ነበር። ሄዝቦላ በበኩሉ ስለ ክሱ አስተያየት አልሰጠም። ባለፈው አንድ ሳምንት ውስጥ 17 ወታደሮች እንደተገደሉባት የምትናገረው እስራኤል ሄዝቦላ በመቶዎች የሚቆጠሩ ሮኬቶችና ድሮኖችን እንዳስወነጨፈ በመጥቀስ ትከሳለች። ሄዝቦላ እስራኤልና ሊባኖስ የደረሱት የተኩስ አቁም ስምምነት ፈራሚ አካል አይደለም። እስራኤል ለስምምነቱ የምትገዛ ከሆነ ግን ተኩስ አቁሙን እንደሚቀበል ጠቁሞ ነበር። የእስራኤል ጦር በስምምነቱ መሰረት የታቀዱ አይቀሬ ወይም ቀጣይ ጥቃቶችን መፈጸም እንደተፈቀደለት ይናገራል። የሊባኖስ ባለስልጣናት ስምምነቱ በዚህ መልኩ መተርጎሙን የሚቃወሙ ሲሆን እስራኤል በተደጋጋሚ የተኩስ አቁሙን ጥሳለች የሚል ክስ ያቀርባሉ። ዓለም አቀፉ የነዳጅ ጫኝ መርከብ ባለቤቶች ማህበር የአሜሪካ እጀባ ከፍተኛ ለውጥ አያመጣም አለ። ዓለም አቀፉ የገለልተኛ ነዳጅ ጫኝ መርከብ ባለቤቶች ማህበር ኢንተርታንኮ አሜሪካ ይፋ ያደረገችው የንግድ መርከቦችን አጅቦ በሆርሙዝ ወሽመጥ የማለፍ እቅድ በከፍተኛ ሁኔታ የሚለውጠው ነገር የለም አለ። ሜርሲክ የተሰኘው ግዙፍ የሎጂስቲክ ኩባንያ አንድ መርከቡ በአሜሪካ ጦር ታጅቦ ሰኞ ዕለት በሆርሙዝ ወሽመጥ ማለፉን አስታውቋል። ከቢቢሲ ቱዴይ ፕሮግራም ጋር ቆይታ ያደረጉት የኢንተርታንኮ ማኔጂንግ ዳይሬክተር ቲም ዊልኪንስ የመርከቡ ማለፍ እገዳውን በማቃለል ረገድ ያለው ተጽዕኖ ውቅያኖስ ውስጥ እንዳለ ጠብታ ነው ብለዋል። ዊልኪንስ በጣም ጠባብ በሆነ ሁኔታ ውስጥ በቅርብ እጀባ ተደርጎለት ያለፈው አንድ መርከብ ነው ብለዋል። የመርከቡ ማለፍ መውጫ ላጡ የተቀሩት መርከቦች ምንም ነገር ከፍተኛ ለውጥ አያመጣም ሲሉ ተናግረዋል። ገለልተኛ የነዳጅ ጫኝ ባለቤቶችን
የሚወክለውን ማህበር የሚመሩት ማኔጂንግ ዳይሬክተር አክለውም ተግባራዊ እየሆነ ያለው ቅርጽ ያለው ወይም የተቀናጀ ስርዓት የለም። ስለዚህ አባላቶቻችን እየጠየቁ ያሉት መሰረታዊ ጥያቄዎችን ነው። እነዚህን ጉዞዎች የሚያስጀምረው ማን ነው ብለዋል። መርከቦቹን ወክለው ከባለስልጣናቱ ጋር የሚነጋገረው ማን ነው? ወሳኙ ጉዳይ ደግሞ በጉዞ ወቅት መርከቦቹ ከኢራን ኃይሎች ችግር ቢያጋጥማቸውስ የተያዘው እቅድ ምንድን ነው ሲሉም ጠይቀዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ አጫጭር ሰበር መረጃዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።